ሰላም ለክ። እንግዲህ እንደ እግዚአብሔር መልካም ፈቃድ የተለመደውን የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስን ነው የምንማማረው። ባለፈው ያው ምዕራፍ 1ን አይተናል። ለዛሬ የምንመለከተው ምዕራፍ 2ን ነው። እንግዲህ ስለ ቆሮንቶስ በደንብ ተነጋግረናል። ከመቅድሙ ጀምሮ በዝርዝር መጽሐፍ ቅዱስ ሲጻፍ የራሱ ዓላማ አለው። ለአንድ ሀገር ሲላክ ያን ሀገር በአጠቃላይ መልክዓ ምድሩን ጭምር አንብበው ተርጉመው የሰውን የኑሮ ዘይቤና በውስጣቸው ያለውን ችግር መፍትሄ የሚሰጥ የእግዚአብሔር ቃል ይጻፋል ብለናል። የቆሮንቶስ ግሪክ እንደሆነ አቴንስ ያሆኑ እንደሆነም በደንብ ተረድተናል። ምዕራፍ 2 ላይ ይዚያው ላይ የነበረውን በህዝቡ ላይ የነበረውን አስተምሮ ስለ ጥበብ ፍልስፍና የነበረውን በስጋዊ ነገር ብቻ ዓለማዊ ነገርን ብቻ ይዘው መንፈሳዊ ነገርን ዘንግተው የነበሩ ምዕመናንን ዓለማዊውን ለጠቅላላ እውቀት እግዚአብሔር እንዲኖሩበት የሰጣቸው ጸጋ ቢሆንም ዓለማዊ ፍልስፍና እውቀት ከእግዚአብሔር የሰጠ ቢሆንም የዚያ ግን ዋናው መሰረቱ መንፈሳዊና መለኮታዊ ጥበብና እውቀት እንደሆነ ከእግዚአብሔር ተለይቶ በዚህ ምድር ላይ የምናውቀው ነገር ትርጉም እንደሌለው የትም እንደማያደርሰን ችግር እንደማይፈታ አስረግጦ ሐዋርያው አስተምሯል። አሁንንም ያንኑ የቀጠለ ነው የሚመስለው ስታዩ መጽሐፉ አሁንም እዚያው አልወጣም። ምክንያቱም መሰረታዊ ችግሩን ነቅሎ መጣል ስላለበት በአንድ ምዕራፍ ብቻ ትምህርቱን መወሰን አልፈለግም። ቀጣዩ አሁኑ ምዕራፍ ስለ ጥበብ ነው በደንብ የሚነግረው። እንደውም ይሄ ጥበብ ባለፈው የማስረዳት ስራ ነው። ከአጵሎስ ከኬፋ ከጳውሎስ ቡድንተኝነት ነፃ እንዲወጡ አድርጎ አስተምሯቸዋል። አሁን እዚህ ላይ ስንመለከት ደግሞ ጥበበኞች ነን ከኛ በላይ ለሚሉት አይ ከእናንተ በላይ የሆነውን ጥበብ ልንገራችሁ የሚል መሰረታዊ ትምህርት ነው የሚያስተምረው ሐዋርያው። እንደውም ተመኩበት ነው የሚሉ መተርጉማኑ። አሪዮስፋጎስ የሚባለው በግሪክ አደባባይ አሪዮስፋጎስ ማለት ቀጥታ ሲተረጉመው መካነ ፈላስፋ ማለት ነው። ጠቢባና ፈላስፋዎች ተሰብስበው የሚወያዩበት ጥበብ የሚራቀቁበት ስለ ጥበብ ፍልስፍና የሚነጋገሩበት የሚወያዩበት አደባባይ ማለት ነው አሪዮስፋጎስ ሲተረጎም። ስለዚህ እዚያ ላይ ገብቶ በሚያስተምርበት ጊዜ ጥበብ 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 ብለህ ታስተምራለህ አሉት። ለመሆኑ አንተ የምትነግረን ምን አይነት ጥበብ ነው? ጥበብ ከኛ ተርፎ አዲስ ጥበብ አንተ ጋር ምን እናገኛለን? ወይስ የተሻለ ጥበብ ካንተ ጋር አለ የሚል ጥያቄ እንዳቀረቡለት የአንድምታ መተርጉማን አባቶቻችን ይነግሩናል። እና ሲጀምር እንዲህ ብሎ ይጀምራል። እኔም ወንድሞቼ ሆይ ወደ እናንተ በመጣሁ ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነት ለእናንተም እየነገርኩ አልመጣሁም። አሁን ማለት ምን ማለት ነው? እኔ በቃልና በጥበብ ብልጫ ልነግራችሁ አልመጣሁም ማለት የውሸት ትምህርት አስተምሬ የውሸት እምነት እንዲኖራችሁ አልፈልግም ማለት ነው። እየሰማችሁኝ ነው? በቃል ብልጫ ማለት በማባበል ማለት ነው። እያባበልኳችሁ አይ ጥሩ ነው ኬፋና ተከተሉ፣ አጵሎስን ተከተሉ፣ አይ ፀሐይ ጨረቃን ብቻ እየተፈለሰፋችሁ ኑሩ ብዬ በማባበልና በቃል ብልጫ ወይም ቃል በማሳመር አነጋገር በማሳመር ሸፍኜ ላስተምራችሁ አልፈልግም። ስለዚህ የተደበቀ ትምህርት አላስተምራችሁም፣ ወይም የተከተላችሁት መንገድ ጥሩ ነው ብዬ ያልሆነ ሐሰት ትምህርት አስተምሬ ከክርስቶስ እንድትለዩ አልፈልግም። እውነቱን እውነት ሐሰቱን ሐሰት ብዬ አስተምራለሁ። አቃሉ ጋር ናችሁ? አንዳንዱ ሰው ምን ይፈልጋል? የድለላ ትምህርትም ይፈልጋል አይደል? ብዙ ጊዜ አሁን በእኛ ቤት ያለው ትልቁ በሽታ መካካብ ነው። በቃ ራሳችን ሰማይ እናወጣለን፣ ሰማይ የሚያወጣን ሰው በቃ እሱ ቅዱስ ነው፣ እውነታውን የሚናገረው ሰው ደግሞ እሱ ርኩስ ነው። እንደዚህ አይነት ነገር አለ። ሐዋርያውም እንደዚህ አይነት ነገር ይሄንን ዝም ብሎ በሰው መካብ በቃ ቅዱስ ቅዱስ መባልን ከናንተ በላይ ማን አለ? ጥበብስ ከናንተ ውጭ ማንም ያውቃል? የጥበብ ፈጣሪ አድራጊ ናችሁ እያለ የሚክባቸው ስለነበረ እነኛን ሰዎች እኔ እንደዚያ በቃል ብልጫ በማባበል የማስተምረው ትምህርት የለኝም፣ እውነታውን ነገር ልነግራችሁ መጣሁ እንጂ አለ። ምስክርነቴን ለእናንተ እየነገርኩ አልመጣሁም አለ። በማባበል እየነገርኩ አልመጣሁም። የምናገረው ምስክርነት እውነታውን ነው ማለት ነው። በመካከላችሁ ሳለሁ ይላል ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ አለ ቆርጬ ነበርና። ከኢየሱስ ክርስቶስ በቀር ከምን በቀር? ከምን በቀር? ከኢየሱስ ክርስቶስ በቀር
ከሱ ውጭ ልናገር ሌላ ነገር እንደማልናገር ቆርጫለሁና ነው የሚለው። እናንተን ለማባበል ብዬ የምናገረው ቃል የለኝም። እውነታውን ነግራችኋለሁ። የተሰቀለው ጌታዬ ነው። ዓለምን ያዳነው እርሱ ነው። ስለዚህ ከሱ ውጭ ጥበብ የለም፣ ከሱ ውጭ ፍልስፍና የለም። ሁሉ ከሱ በታች ነው። እኔ የምነግራችሁ ከሱ በታች የሆነውን ነገር እንድትከተሉ ሳይሆን ሁሉንም ተውትና እሱን ተከተሉ እያለ ኢየሱስ ክርስቶስን መከተል እንዳለባቸው፣ ከምድራዊ ጥበብ ስር መንበርከክ እንደሌለባቸው፣ ምድራዊ ጥበብ ኃላፊ እንደሆነ፣ ዓለም ሲያልፍ ያልፋል፣ ፀሐዩም ያልፋል፣ ጨረቃውም ያልፋል፣ ጠፈሩም ያልፋል፣ ሐኖሱም ያልፋል፣ ባህሩም የብሱም ያልፋል፣ ግዙፉም ረቂቁም ያልፋል፣ ጥበበኞችም ያልፋሉ፣ ወደ መሬት ይወርዳሉ፣ እነሱም በመቃብር በስብሰው ይቀራሉ። ከዚህ ሁሉ ነፃ የሆነውን ሁሉን እንደገና ፈጥሮ እየገዛ ያለ እንደገናም ከሙታን የሚያስነሳ ሰዎችን በክብር ማኖር የሚችለውን ጥበብ እሱን ነው የምናገረው። ከዚህ ውጪ ሌላ አልናገርም አለ ጌታዬ ኢየሱስ ክርስቶስ። የተሰቀለው እሱ ብቻ ልሰብክ መጥቻለሁ እንጂ ብሎ እውነታውን ሰዎች መያዝ እንዳለባቸው በማባበል ቃልና ትምህርት በመካካብ እነሱ ከፍ ከፍ በማድረግ የሚሰበከው ስብከት በእግዚአብሔር ጋር የሚያጣላ መሆኑንና ከእውነት መራቅ እንደሌለበት እንደማያደርገው ይሄ ሊያደርገው እንደማይችል ቆርጫለሁና ይላል። እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበርኩ አለ። በድካምና በፍርሃት በብዙ መንቀጥቀጥም አለ። አሁን ይሄንን የሚንቀጠቀጠው ለምንድን ነው ከተባለ ከዚህ ትምህርቱን በሐሰተኛ ትምህርት እንዳልቀይር ብዬ አስብ ነበር ማለት ነው። እጨነቅ ነበር፣ እንቀጠቀጥ ነበር፣ እፈራ ነበር ሲል እናንተ ሰይፍ ስለት ታመጡብኛላችሁ ወይም እስራት ግርፋት በእናንተ ይገጥመኛል ብዬ አይደለም እጨነቀው አለ። እምጨነቀውና እምፈራው ሐሰተኛ ትምህርት ቀላቅዬ እንዳላስተምር ነው። ምን እንዳላስተምር ነው? ከኢየሱስ ክርስቶስ ውጭ የሆነ ትምህርት ምን እንዳላስተምር ነው። እሱን ዝቅ የሚያደርግ ዓለማውያኑን ከፍ የሚያደርግ ትምህርት እንዳላስተምር። ስለዚህ ነው በእምነት በፍርሃት በመድከም በብዙ መንቀጥቀጥ ወደ እናንተ መጥቻለሁ ይላቸዋል። እምነቱን እንደዚህ ይሰብክ ነበርና በእናንተ ዘንድ ነበርኳልና እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። እስኪ በሉ እምነታችሁ በሉ እስኪ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። አሁን በግሪኮች ፈላስፋ አይሁን እምነታችሁ፣ በእግዚአብሔር ይሁን ነው። አያችሁ፣ በሶቅራጥስ አይሁን፣ በፕሉቶ አይሁን፣ በአርስቶትል አይሁን፣ ሌሎችም እነኛ መቃብር ስር የቀሩት በእነኛ እንዳይሆን እምነታችሁ። እነኛን ተዋቸውና በእግዚአብሔር ኃይል ይሁን እምነታችሁ። እምነታችሁ መሆን ያለበት በማን ነው አለ? በእግዚአብሔር እመኑ አለ። እነኛ መቃብር ስር ቀርተዋል፣ ስም አጠራራቸው የለም። እናንተ ግን አሁንም እነሱን ነው የምትጠሩት። ከነሱ ውጭ ሐሳብ የላችሁም። እነሱን የፈጠረ እነሱን ወደ መቃብር ያወረደ እናንተንም የፈጠረ ስጋዊ ጥበብ የሰጠ መንፈሳዊ ጥበብንም አልነሳችሁም። ስለዚህ እሱ የተሰቀለው ኢየሱስ ክርስቶስ ነውና ከዚህ ውጭ እንዳትሆኑ ነው ምነግራችሁ ይላል ሐዋርያው። ይቀጥልና በሰው ጥበብ እንዳይሆን ቃሌንም ስብከቴንም መንፈስና ኃይልን በመግለጥ ነበር እንጂ። መንፈስ ማለት መንፈስ ቅዱስ ነው። ኃይል ማለት እግዚአብሔር ወልድ ነው። የአብ ኃይሉ ነው ይለዋልና በመግለጥ ነው። ይሄን በማስተማር ነው አለ። በሚያባብል ጥበብ ቃል አልነበረም አለ። ቅድም እንዳልኳችሁ በሚያባብል ቃል እናንተን አባብዬ እንድትቀበሉኝ እኔ እንድታከብሩኝ አይደለም ሰብከው አለ። በሚያባብል ቃል በሐሰት ቃል አይደለም፣ በተሸፈነ ቃል አይደለም፣ እውነታውን ነው የምናገረው አለ። ስለዚህ በምድር ላይ ያሉትን ጠቢባን ተዋቸውና እነሱን ሁሉ የፈጠረ የጥበቡንም ባለቤት ጠቢባንም የፈጠረው እሱ የተሰቀለው ኢየሱስ ክርስቶስ ነውና እሱን እመኑ የሚል ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ ይህን በደንብ አድርጎ ያስተምራል። ከዚህ በኋላ ቀጥሎ ያለው የነሱ ጥበብ ከንቱ እንደሆነ የተሻለ ጥበብ ከሱ እንዳለ ነው የሚነግረን። ከነሱ ጥበብ የተሻለ ከሱ ዘንድ እንዳለ ምን አልኳችሁ? ከነሱ ጥበብ የተሻለ ከማን ዘንድ አለ? ከማን ነው? እሱ ከጳውሎስ ዘንድ አይደለ? ይሄን ነው ቀጥሎ የሚነግረው። እንደውም ጥበበ ንነግሮሙ ለጠቢባን፣ ቅድም እንዳልኳችሁ በጥበባቸው ይመኩ ስለነበረ ጥበብ ብለህ ታስተምራለህ። እሱ ጥበብ ምንድነው? ከኛ የተሻለ ጥበብ የት አለ? ከየት ታመጣዋለህ? እኛ የምንነግርህን ብትሰማን አይሻልም የሚል ክርክር ገጥሞት ስለነበረ ሐዋርያው ምን አለ? ጥበበ ንነግሮሙ ለጠቢባን፣ ለጥበበኞች ጥበብን እንነግራቸዋለን። እስኪ በሉ ለጥበበኞች በሉ እስኪ ጥበብን እንነግራቸዋለን። ለነማን? ለጥበበኞች። ምንን? ጥበብ ክርስቶስ ነው አይደለ? ጥበበኞች እንደሚሉ በስጋ ለሚራቀቁ እውነተኛውን ጥበብ መለኮታዊ ጥበብ ባለፈው እንዳልነው ስጋዊ ጥበብ፣ መንፈሳዊ ጥበብ፣ መለኮታዊ ጥበብ ብለን ሶስቱን የጥበብ አይነት ባለፈው አይተናል። ስለዚህ አሁን ስለ መለኮታዊ ጥበብ ነው እየተናገረ ያለው። ሁሉንም ተውት አለ። ሁሉም ከዚህ በታች ነው አለ። ለጥበበኞች ጥበብ እንነግራቸዋለን። ይቀጥልና ምን አለ?
ዋኮ ጥበበ ዘዓለም ወይ ጥበበ መላእክተ ዝንቱ ዓለም ሀለው ምሳሩ እኛ የምንናገረው የዚህን ዓለም ጥበብ አይደለም ወይም መሞት መሻር ማለፍ ያለባቸውን የዚህ ዓለም ገዦች የሚያውቁትን ጥበብ አይደለም እስኪ ባሉ እኛ በሉ እስኪ የምንናገረው የዚህ ዓለም ጠቢባን የሚያውቁትን አይደለም የዓለም ገዦች መሾም መሻር ማለፍ ያለባቸው እነሱ የሚያውቁትን አይደለም አሁን ምን እያለ ነው እስካሁን ያስተማሯቸው ሁሉ ስጋዊ ጥበብ ነው እነሱም አልፈዋል ጥበባቸውም አልፏል እኔ ግን የምነግራችሁ የማያልፈውን ጥበብ ነው በሐዋርያት ሥራ ላይ ሐዋርያው ቅዱስ ጴጥሮስም ቅዱስ ጳውሎስም ደጋግመው ያስተማሩት ትምህርት አለ ምንድነው ጥበብ ያ ጥበብ የምትሉኝ ከሆነ እኔ የምናገረው አለ መቃብርን ረግጦ የተነሳውን የሞት ማሰሪያ የቆረጠውን ዓለምን ያሰረ ሞትን የሞትን ማሰሪያ የቆረጠውን ዓለምን የዋጠ መቃብርን እርሱን ረግጦ የተነሳውን ከተነሳም በኋላ በዚህ 40 ቀን ወንጌልን የሰበከ ወይም መጽሐፈ ኪዳን እያስተማረ ከቆየ በኋላ በሚያርግበት ጊዜ ሐዋርያት እያዩት እነማን እያዩት ሐዋርያት እያዩት ነፋሳትን እንደ መሰላል እየረገጣቸው የማይታይ ረቂቅ ነፋስን እንደ መሰላል ረገጠው አሁን አምላኩን ነው እውነተኛውን ጥበብ ነው እየተናገረ ያለው የማይታይ ነፋስን እንደ መሰላል የረገጠ ትቢያ ደመናትን እንደ ትቢያ ያራገፈ ማዕርገ መላእክትን እንደ ጫማ የተጫማ በልዩ ክብርና በቅዳሴ በብርሃን ሰማየ ሰማያት ያረገና በአባቱ ቀኝ የተቀመጠውን ጥበብ ነግራችኋለሁ ማን ያ ጥበብ ክብር ለስሙ ኢየሱስ ክርስቶስ ነው ያንን ጥበብ ነው የምነግራችሁ አለ ስለዚህ የሚያልፈውን ጥበብ አይደለም የምንናገረው ወይም የሚያልፉ የዓለም ገዦች የሚያወሩትን ጥበብ አይደለም የምንናገረው ዘንበለ ጥበብ እግዚአብሔር ዘነግር ከእግዚአብሔር ጥበብ ውጪ የምንናገረው ነገር የለንም ዘህቡ ወክቡት እሱም ተደብቆ የነበረ የተሰወረ ነው ይላል የተሰወረ ምስጢረ ስጋዌ ነው ብለውታል ሊቃውንቱ ምስጢረ ስጋዌ የአምላክ ሰው መሆን የተሰወረ ጥበብ እንናገራለን ማለት ምስጢረ ስጋዌ ነው አሉ ምኑ ተሰወረ እግዚአብሔር ረቂቁ ባህሪ መለኮት በግዘፈ ስጋን ተዋህዶ ወደዚህ ምድር መጥቷል እንደ ማንኛውም ሕፃን 9 ወር ከ5 ቀን በማይጸነ ማርያም ኑሯል በድንግልና ተጸንሶ ኑሯል ከ9 ወር በኋላ ወደዚህ ምድር እግዚአብሔር ሰው ሆኖ እንደ ማንኛውም ሕፃን ተወልዷል ከተወለደ በኋላ እንደ ሕፃን እየዳኸ በምድር ላይ አድጓል ካደገም በኋላ ወደ ዮርዳኖስ ጉዞውን አድርጎ በ30 ዓመቱ ተጠምቋል እያለ ይቀጥላል ወደ ገዳመ ቆሮንቶስ ጉዞውን አድርጓል ከዚያም ወንጌልን አስተማረ ሐዋርያትን መርጦ ወንጌልን አስተምሮ በቀራንዮ በሊቶስጥራ የተሸከመውን እንጨት ይዞ ቀራንዮ ላይ ተሰቅሏል ይሄ በግልጥ ቋንቋ እየታወቀ ዘክቡት ለምን የተሰወረ አለው ምስጢረ ስጋዌን ቢሉ ሁሉ ጊዜ ቢማሩት አይወሰንምና ነው በቃሉ ጋር ናችሁ በቀላሉ አሁን እምነታችን በቀላሉ እግዚአብሔር ሰው ሆኖ ዓለምን አዳነ ነው አይደል ብሎ ማመን ነው አይደል በቃ ይሄ እኮ በቂ ነው እግዚአብሔር ከሰማይ ወረደ ሰው ሆኖ ተሰቅሎ ተገርፎ ሙቶ ተነስቶ ዓለምን አዳነ ነው አይደል መሰረታዊ ነገሩ ይሄ ነው የኛ ዋናው በይህን ማመን ነው መጽደቅ ከዚያ ውጭ ግን እንመራመር ካልን ግን የህሊና የፍጡራን ህሊና የማይደርስበት ጉዳይ አለ እንመራመር ካል ፍጡር ተመራምሮ አይደርስበትም የእግዚአብሔር ሰው መሆን የሚደርስበት ማንም የለም በነገራችን ላይ ቅዱስ ገብርኤል ነው አይደል መቤታችን ያበሰራት ከሰማይ ወርዶ በ6ኛው ሺህ ክፍለ ዘመን በሐዲስ ኪዳን ትምህርት በ6ኛው ወር ነው በብሉይ ኪዳን ትምህርት ደግሞ በ6ኛው ሺህ ክፍለ ዘመን እግዚአብሔር ዓለመ መላእክትን ባረጋጋ በ6ኛው ሺህ ክፍለ ዘመን 5ኛው ሺህ አልፎ 6ኛው ሲጋመስ ገብርኤል ከሰማይ ተልኮ መጥቷል በብሉይ ኪዳን አተረጓጎም በሐዲስ ኪዳን ደግሞ በ6ኛው ወር ገብርኤል ናዝሬት ገሊላ ቤተ መቅደስ ተገኝቶ የ15 ዓመቷን ሕፃን ድንግል ማርያምን አምላክን እንደምትወልድ ስሙ ኢየሱስ እንደሚባል ትርጓሜውም የዓለም ሁሉ መድኃኒት አዳኝ እንደሆነ ነግሯታል እመቤታችን ቅዱስ ገብርኤል ሲነግራት በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ እመቤታችን ተከራክራለች ከቅዱስ ገብርኤል ጋር ትጸንሻለሽ ትወልጃለሽ ብሎ ሲነግራት እንዴት ይሆናል የምትጸንሰው አምላክን ስላላት እንዴት ይሆናል እፎኑ ይከውነን ይዝንቱ ዘየአምር ብሲ እኔ ወንድ አላውቅም በድንግልና ያለሁ ነኝ በ15 ዓመቴ ነው ከዚህ ቀደም እንደዚህ ደግሞ እንደምትለይ ሁን አያውቅም ምድር ያለ ዘር ሴት ያለ ወንድ ፍሬ ማስገኘት አትችልም ይሄ ሁሉ አያውቅም በስነ ተዋልዶም በስነ ፍጥረትም ተደርጎ አይታወቅም እንዴት ይሆናል እንግዳ ነገር ነው ብላ መላኩ ጋር ተከራክራለች ግን ይሄ የረቀቀ ጥበብ እግዚአብሔር ስለሆነ እመቤታችን ድንግል ማርያም በአምላክ ሕሊና የታሰበች ለአምላክ እናትነት የታሰበች ስለሆነ
ለመላኩ የተላከውን ነገር መጥቶ መናገር ግዴታው ስለሆነ መጥቶ ነግሯታል። እመቤታችን ደግሞ የግድ መነጋገር ከመላኩ ጋር በደንብ መረዳት ስላለባት መላኩ ጋር ተከራክራለች። መጨረሻ ግን በመጽሐፍ ቅዱስ አቻ የሌለው ቋንቋ አለ። ለእግዚአብሔር የሚሳነው ነገር አሁን ይሄ አቻ የለው። መልስ አለው። ሊቃውንት ምን ይላሉ መሰላችሁ? ለምን ሆነ የሚል ጥያቄ ከገጠማችሁ ለእግዚአብሔር የሚሳነው ነገር የለም ነው መልሱ ይላሉ። በየትኛውም ጥያቄ ለምን የሆነ ለምን ሰማይ ተዘረጋ ለምን ምሰሶ አልተሰራለትም የሚል ካለ ለእግዚአብሔር መልሱም አንድ ነው ማለት ነው። ለምን የሚል ጥያቄ ካለ እንደዚያ ብለን መልስልን ነው። ጭቅጭቅ አያስፈልግም። ለምን ሰማይ ተዘረጋ ለምን ምድር ተዘረጋ ብሎ የሚጠይቅ ካለ ለምን የሚል ጥያቄ ካለበት እግዚአብሔር የሚሳነው ነገር የለም ብቻ ነው መልሱ ይላሉ አባቶቻችን ማለት ነው። እና እመቤታችን ቅዱስ ገብርኤል እመቤታችን ያሳመነበት አንዱ ቃል ለእግዚአብሔር የሚሳነው ነገር የለም አላት። ይህን ሲላት እመቤታችን እዚህ ውጭ መልስ መስጠት መከራከር አልቻለችም። ከዚያው ጋር እያይዞ እነሆ ኤልሳቤጥ እንኳን ከዘመዶቹ ወገን የምትሆን ጸንሳለች። ከጸነሰች ስንት ወር ሆኗታል? 6 ወር ሆኗታል ብሎ ነገረ። እንግዲህ ኤልሳቤጥ ጸንሳለች። መልአኩ አብስሮት ለዘካርያስ በቤተ መቅደስ 6 ወከበተ ጽንሳ 5 አውራሃ ነው የሚለው። 5 ወር ሙሉ ለማንም ሳትናገር ጸንሳ ቁጭ ብላለች ኤልሳቤጥ። ከ9 ዓመት በኋላ ነው የጸነሰችው። ልጤ ተልሷል፣ ጉድጓዴ ተምሷል። ከዚህ በኋላ እንዴት ይሆና ብላ ተስፋ በሚቆረጥበት ሰዓት ላይ ሆና ካህኑም 90 አልፎት 100 ዓመት በላይ በነበረበት ሰዓት ነው ዘካርያስ ያበሰረው እግዚአብሔር። ስለዚህ የሚሳነው ነገር የለም። ምክንያቱም የደረቀውን ማህፀን ማለምለም ይችላል እግዚአብሔር። የተዘጋን ማህፀን ማን ይከፍታል? መክፈት ይችላል እግዚአብሔር። ይሄም ሆኗል። ከዘመዶች ወገን የምትሆን ኤልሳቤጥን ጠይቂያት ብሎ መልአኩ ነገረ። የሚሳነው ነገር የለም ሲል ይሁንልኝ አለች እመቤታችን። ምን አለች? ይሁንልኝ አለች። ያን ጊዜ በማህፀነ ማርያም ይሁንልኝ ስትል እግዚአብሔር ሰው ሆነ። ይህ መጋቢት 29 ቀን እሑድ ቀን 3 ሰዓት ላይ ነው እግዚአብሔር ሰው የሆነው በማህፀነ ማርያም። ይሁንልኝ ስትል እግዚአብሔር ሰው ሆኗል። አሁን ሊቃውንት ምን አሉ? እግዚአብሔር በማህፀኗ ሰው በሚሆንበት ጊዜ ገብርኤል አያውቅም አሉ። እንዴት? አብስሮ ራሱ እየተናገረ አዋጅ እያወጀ እንዴት አያውቅም ቢሉ አይ አምላክ ሰው እንደሚሆን አውቋል። ይሄ ቀድሞም ስለተነገረው ወለድ ያለው ስላለው ይህን ያውቃል። እግዚአብሔር አምላክ ሰው ሲሆን ሰው አምላክ ሲሆን በማህፀኗ ግን ረቂቁ ባህሪ መለኮት ከግዘፍ ስጋ ጋር ሲዋሃድ ግን ተዋህዶን የምታውቀው እመቤታችን ብቻ ናት። በማህፀኗ ሲዋሃድ የምታውቀው ማን ብቻ ናት? ማን አያውቅም? ገብርኤል አያውቅም። የገብርኤል ድርሻ የምስራች መንገር ነው። እንደሚወለድ የዓለምን ዜና ይህን ታላቁን የምስራች ዜና ለዓለም ማወጅ ነው በእመቤታችን አማካኝነት። ይሁንልኝ እስከምትሆን ተከራከረ። ይሁንልኝ ስትል ግን ገብርኤል በእምነቱ እግዚአብሔር ሰው እንደሆነ አምኖ ከሷ ተለይቶ አረገ ወደ ሰማይ፣ ወደ አገልግሎቱ ቀጠለ ገብርኤል። ያን ጊዜ ይሁንልኝ ስትል በማህፀኗ እንዳደረ ገብርኤል ያምናል። እንዴት እንደተከናወነ ምስጢረ መለኮት ከስጋ ጋር እንዴት እንደተዋሃደ ይህን ምስጢር የምታውቀው ማን ብቻ ነው? እመቤታችን ብቻ ነው። ለዚህ ነው ዘክቡት ያለው። የተሰወረውን ምስጢረ ስጋዊ እንናገራለን ያለው ሐዋርያ። ከዚያ ከላይ ቅዱስ ሚካኤል የእግዚአብሔርን ቃል ተከተለው ይላሉ ሊቃውንት። ወልድ ሰው ለመሆን አካላዊ ቃል ኢየሱስ ክርስቶስ ሰው ለመሆን ወደዚህ ምድር በሚመጣበት ጊዜ ተለወ ሚካኤል ለቃለ እግዚአብሔር እስከ ምጽናት አመጽ። ምጽናት የሚባለው 3ኛም 5ኛም ይላሉ 3ኛ ሰማይ ማለት ነው ብለዋል። 3ኛው ሰማይ ድረስ የእግዚአብሔር ቃል ሰው ሊሆን አካላዊ ቃል ወደዚህ ምድር ሲመጣ ቅዱስ ሚካኤል በሰማይ ተከተለ። ገብርኤል ቤተልሔም አውራጃ በቤተ መቅደስ እመቤታችን ያበስራል። ሚካኤል ደግሞ በሰማይ ቃልን ተከተለው አሉና ከዚያ በኋላ ግን በማህፀኗ አምላክ ሰው ሆኖ ሲያድር ገብርኤልም አያውቅም ሚካኤልም አያውቅም። ወድረዝ ተሰወሮ ዝቃል ያይመረ መልአክ ለተርዴቱ ለቃል። ከዚያ በኋላ ሰው ሲሆን ለሚካኤልም ተሰወረበት። ገብርኤልም የሚያውቀው ነገር የለም። አምላክ ሰው እንደሆነ ቢያውቁም እንዴት ሰው እንደሆነ ግን የምታውቀው ማን ብቻ ናት? ማን ብቻ ናት? እመቤታችን ብቻ ናት አሉ። ስለዚህ የተሰወረውን ምስጢር እንናገራለን። አላወሬው ዘክቡት ዘንነግር ዘክቡ ወዘክቡት የተሰወረውን ጥበብ ዘበአማን ዘአቅደመ እግዚአብሔር ሐዲሶቱ ዋጽኖቱ እምቅድመ ይትፈጠር ዓለም ዘሰራ እግዚአብሔር ለክብረ ዚአነ
ለኛ ክብር ያዘጋጀውን ዓለም ሳይፈጠር አዲሱ አዘጋጅቶት የነበረውን ያንን ጥበብ ተሰውሮ የነበረውን ጥበብ ነው እሱን እናገራለን። ከዚያ ውጭ የምንናገረው ነገር የለም። የተሰወረ ጥበብ ይሄ ነው ስጋዊ። ምክንያቱም በህሊና ፍጡራን ስለማይመረመር ተዋህዶን በደንብ በማይጸኗ ሲዋሃድ የምታውቀው ማን ብቻ ናት? ቅዱስ ሉቃስ በዚህ በምዕራፍ 2 ላይ አንድን ቃል 2 ጊዜ ጠቅሶ ጽፏል። እየሰማችሁ ነው? በየትኛውም ወንጌል አልተጻፈም፣ መልእክትም ላይ አልተጻፈም። ሉቃስ 2ን ስታነቡ ያው ጌታችን በቤተልሔም መወለዱን መላእክት ከሰማይ መጥተው ለሱ ክብር ማቅረባቸው፣ እረኞች ከመንደር መምጣታቸው፣ በበረት ያሉ እንስሳት እስትንፋሳቸውን መገበራቸው፣ አጠቃላይ ፍጡራን ተካተው ፈጣሪያቸውን በድንግል እቅፍ ማየታቸው ነው የሚነግረን የመጀመሪያው ሐሳቡ። በዚህ ምዕራፍ ላይ ግን ምዕራፍ 2 ላይ አንደኛ ቁጥር 19 ላይ እዚሁ ምዕራፍ ላይ ቁጥር 19 ላይ በጣም የሚደንቅ ቃል አለ። ለጆሮአችን ሰምተነዋል፣ በስብከት እንሰብከዋለን፣ በመዝሙር እንዘምረዋለን። ዘወትር አዲስ አይደለም ለጆሮአችን፣ ግን ለተመራመረው ሰው ቁጭ ብሎ ሲመረመር ሲረቀቅ ሲተረጎም ግን በትርጓሜ ሊቃውንት በጣም የሚደንቅ ነገር ውስጡ አለው። ምንድነው? ማርያም ግን ሁሉንም ነገር በልቧ ምን ትለው ነበር? ታስበው ነበር፣ ትጠብቀው ነበር። ችግር የለው እያሰበች ታኖረው ነበር ነው ወንጌሉ። እስኪ በሉ ማርያም ግን በሉ እስኪ ሁሉንም ነገር በልቧ እያሰበች ታኖረው ነበር። እንደው ዝም ብሎ ታኖረው ነበር አይባልም። እሱ ዝም ብሎ ስለለመደብን ነው። ማርያም ግን እያሰበች ነው የሚቀድመው። ምን እያለች? እያሰበች ነው። ዋናው ሚስጥሩ ምን ነበር የምታስበው? ሁልጊዜ ታስበው ነበር። እያሰበችን በልቧ ታስቀምጠው ነበረ፣ ታኖረው ነበር። ቁጭ ታደርገዋለች በልቧ ብቻ፣ ለራሷ ብቻ ይዛው ቁጭ ትል ነበረ። ለምን? ለፍጥረት የማታወያየው ጉዳይ አለ ማለት ነው። ብትነግራቸው የማይረዷት ፍጥረት ሊገባቸው ሊረዷት የማይችል ጉዳይ አለ ማለት ነው እመቤታችን ጋር። ስለዚህ ሁሉንም ነገር እያሰበች በልቧ ታስቀምጠው ነበር ቢሉ ምንድነው ከተባለ ሊቃውንት ሲተረጉሙ አንደኛ ሚካኤል እስከ 3ኛው ሰማይ ተከትሎ ተሰውሮ በማይጸነ ማርያም ሲያድር ሚካኤል አያውቅም። መውረዱን ብቻ ግን ያውቃል። ወደ ማይጸነ ማርያም መጥቶ ሲዋሃድ ግን ሚካኤል አያውቅም፣ ተሰውሮበታል። ገብርኤል ተከራከረችው፣ አስረዳት። ለእግዚአብሔር የሚሳነው ነገር የለም ሲላ ይሁንልኝ አለች። ይሁንልኝ ስትል ፈቃዷን እንደ የሷን ፈቃድ ከሰማ በኋላ እግዚአብሔር ሰው እንደሆነ እርግጠኛ ነው። ተመልሶ ወደ ቦታው ሄደ፣ መልአክ እዚያ ሄደ ነው የሚለው ወንጌሉ። ነገር ግን በዚያ ሰዓት በእመቤታችን ማህፀን በሚያድርበት ጊዜ እንዴት እንደተዋሃደ ግን ገብርኤል አያውቅም። እንደገና በተወለደ ጊዜ በቤተልሔም እረኞች ከመንደር መጡ። ቤተልሔም በብርሃን ጎርፍ ተጥለቅልቆ ስለነበረ ፈሩ። መልአክም ሌሎችም መላእክት ሐራ ሰማይ መጡና ይዟቸው አትፍሩ አጽናኗቸው። እረኞች ወደዚህ መጡ። መድን ተወልዷል ብሎ ነገሯቸው። ወደ ቤተልሔም መጡ። ወደ ቤተልሔም መጥተው ተወልዶ ድንግል ማርያም ታቀፋው ጡት እያጠባቸው ወድቀው ሰገዱለት። በአንድ ላይ አመሰገኑት እንጂ እነኚህ ሁሉ ሲዋሃድ ግን አያውቁም ነው። ምን አይሉ? የሚያውቁት ነገር የለም። የምታውቀው ማን ብቻ ናት? ስለዚህ እያሰበች በልቧ ምን ትለው ነበረ? ታኖረው ነበር ይላል። አሁን ይሄ ምዕራፍ 2 ቁጥር 19 ላይ ነው። ይሄ ሉቃስ እዚያው። አሁንም እዚያው ምዕራፍ ላይ ቁጥር 47 ላይ ስትሄዱ እናቱ ግን ሁሉንም ነገር እያሰበች በልቧ ታኖረው ነበር። መልሱ። እናቱ ግን ሁሉንም ነገር እያሰበች በልቧ ታኖረው ነበር። ይህን ቃል 2 ጊዜ ተጠቅሞታል ሉቃስ፣ 2 ጊዜ ጽፎታል። ለምን ቢባል ዓለም ያልተረዳው እግዚአብሔር ሰው ሆነ፣ ሰው አምላክ ሆነ፣ አምላክ ሰው ሆነ፣ ረቂቁ ገዘፈ፣ ግዙፉ ረቀቀ፣ ምልኡ ተወሰነ፣ ውስኑ መላ ብሎ መናገር ማስተማር፣ ይህንን አምኖ መኖር ለማንኛውም ሰው ይበጃል። ሃይማኖታችን ይህ ስለሆነ ማለት ነው። ከዚያ ውጭ ግን እንዴት ብሎ ሰው ሆነ? እንዴት ብሎ ተዋሃደ? እንዴት ብሎ ነው ያደረው? ስጋና መለኮት ሲዋሃድ እንዴት ተዋሃደ? ይህን እንመራመር ብንል ማወቅ አንችልም። አይምሯችን በሽተኛ ማድረግ ብቻ ነው። ይህን የምታውቀው ማን ብቻ ናት? አዎ ለሁሉም ብትነግረው መረዳት ስለማይችሉ እንደውም በትርጓሜ ሊቃውንት ምን አሉ? በዚህ ውዳሴ ማርያም ትርጓሜ ላይ አይልሳን የሚለው ትርጓሜ ላይ ማክሰኞ ውዳሴ ማርያም ላይ ማለት ነው ሊቁ የደረሰው ቅዱስ ኤፍሬም ያን ሲተረጉም አሉ ሐዋርያት ተሰብስበው ጌታ ካረገ በኋላ መጡና እመቤታችን እግዚአብሔር ያልጠየቅነው አንድ ጥያቄ አለን እስኪ እንጠይቅሽ አሏል። ተሰብስበው ከእግሯ ስር ቁጭ ብለው እሺ ብላ እመቤታችን ፈቃዷን ገለጸችላቸው። ከዚያ እነሱ ምን አሉ? እንዴት ብሎ ነው የተዋሃደው በማህፀንሽ?
ገብርኤል የነገረን ያለ ምስራተ መልአክ እሱ አምላክ ሰው እንደሚሆን አበሰረ። አምላክ መሆኑን ሰው መሆኑን ይህን ተረድተናል፣ አውቀናል። በቤተልሔም ተወልዶ አይተነዋል፣ እኛም ጋር ኑሯል። እኛንም መርጦናል። ላልጫው ዓለም ጨው ለጨለማው ዓለም ብርሃን አድርጎ መርጦናል። በምድር በሰማይ ሰሩ ፍቱ ብሎ በሐዲስ ኪዳን ክህነት በእግሩ ቆሞ እንዲሄድ አብነት አድርጎ ደግሞም 12 ሰዎችን ከየአቅጣጫው ከየነገዱ ከየቋንቋው መረጠንና እኛን ለክርስትና ምልክት አድርጎ መሰረት አድርጎ እኛን መርጦናል። ከዚያ በኋላም ከዋለበት ውለን ካደረበት አድረን ተምረናል። ነገር ግን በህሊናችን ብናወጣው ብናወርደው ሊገባን ያልቻለው ጉዳይ በማኅፀንሽ ሲያድር እንዴት ነው ስጋና መለኮት የተዋሃደው ብለው ጠየቋል። ያን ጊዜ እመቤታችን ጊዜው ካፊያ ነበረ። ቀድሞ የማላውቀው መልአክ ቀርቶ የማላውቀው መልአክ መጣ ብላ ልትነግራቸው ስትጀምር ግሩም መልአክ ድምፅ አሰማቸውና እንደ ቅጠል ረገፉ ይላል። ምክንያቱም እሷ ለበቃችሁ ሚስጥር እናንተ ምን አላላችሁ አልበቃችሁም። ከዚያን በኋላ ይሄን ጥያቄ ሐዋርያትም አላነሱትም፣ ቀጥለው አላነሱትም። በዚያው ቀጠል ማለት ለምን ቢባል ረቂቅ የሆነ ድንቅ ሚስጥር በድንግል ማርያም ማኅፀን ተከናውኗል። ያን የምታውቀው ማናት? እሷ እመቤታችን ናት ማለት ነው። ለዚህ ነው ዘክቡት አለ። ዘህቡ ወዘክቡት ተሰውሮ የነበረ ያንን ሚስጥር እንናገራለን አለ። አስቀድሞ ደግሞ ለኛ ክብር አስቀድሞ ያዘጋጀው። እስኪ በሉ አስቀድሞ በሉ እስኪ ለኛ ክብር ያዘጋጀው። ለኛ ክብር እስኪ ሲተረጎም ምን ማለት መሰላችሁ? ለክብር ዚያነ እምቅድመ ይትፈጠር ዓለም ዘሰራ እግዚአብሔር ለክብር ዚያነ ዓለም ሳይፈጠር ለኛ ክብር ያዘጋጀው ነው አለ። የኛ ክብር ምንድን ነው? በስነ ፍጥረት ላይ እግዚአብሔር ሰውን እጅግ ይወደዋል፣ እጅግ ያከብረዋል። ፍጥረት ሁሉ ስንል በዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ከምድር አፈር ከመስራቱ በፊት እግዚአብሔርም አለ ሰውን እንደ አርአያችንና እንደ ምሳሌያችን ምን እንበል እንፍጠር። ይህ ቋንቋ ለፍጡር አልተነገረም፣ ለሰው ልጅ ብቻ ነው የተነገረው፣ ለሌላው አልተነገረም። ዘፍጥረት ምዕራፍ 1 ወይም መጽሐፈ ፍጥረት ወይም መጽሐፈ ልደት እሱ በምታነቡበት ጊዜ ከቁጥር 1 ጀምሮ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ጨለማ ነበረ፣ ብርሃን ነበረ፣ መላእክት ነበሩ፣ ይቀጥላል። ስለዚህ በጨለማ መካከል ብርሃን ይሁን አለ፣ ብርሃኑን ቀን አለው፣ ጨለማው ሌሊት አለ ብሎ አንድ ቀን ሆነ፣ ይቀጥላል። እዚያ በኋላ ሁለተኛ ቀን፣ ሶስተኛ ቀን እያለ ይቀጥላል። በእያንዳንዱ ቀን ግን እግዚአብሔር ፍጥረትን ሲፈጥር እግዚአብሔርም አለ ይላል። ለምሳሌ በጨለማ ብርሃንን ለመፍጠር እግዚአብሔርም አለ በጨለማ መካከል ምን ይሁን አለ? ብርሃን ይሁን አለ። ብርሃንም ሆነ ይላል። ከዚያ ቀጠልን አንድ ቀን ሆነ ካለ በኋላ እግዚአብሔርም አለ። ሁለተኛው ቀን ላይ ደግሞ ሰኞ እግዚአብሔርም አለ ይላል። ይሄ ከምድር እስከ ሰማይ የሞላው ውሃ ከ3 ወይም ከ4 ይከፈላል። ውሃውም ወደ ላይ ጠፈር ሐኖስ ወደ ታችም ውቅያኖስ ሆኖ ተከፈለ ይላል። እዚያም ቀጥሎ ሶስተኛው ቀን ላይ ደግሞ ሶስተኛው ቀን ላይ እግዚአብሔርም አለ አዘዛ እግዚአብሔር ለምድር ከመታውጽ ሐመል ማለት ዘር ዘይዘራ በበዘሩ ባሪያሁ በአምሳሊሁ በየነገዱ እንደየሁኔታው እንደየዘመዱ እጽዋትን አውጪ ብሎ እግዚአብሔር ምድርን አዘዛት። ምድር ከዚያም በፊት ጉበት ትመስል ነበር ነው የሚሉት መተርጉማን። ጉበት ጥሪት ያለ ነው አይደለ? እሷም ጥሪት ያለች ምንም አልነበራትም። በየነገዱ በየዘመዱ እንደየሁኔታው አውጪ ብሎ እግዚአብሔር ሲያዛት ይህ ሁሉ እጽዋት በምድር ላይ ያለውን እጽዋት አወጣ ይችላል። ማክሰኞ ማለት ነው። ግን እግዚአብሔር ማለት ብሎ ነው። ወደ ረቡዕ ስንሄድ አራተኛው ቀን ማለት ነው። ረቡዕ ማለት እግዚአብሔር አንድ ነገር ተናገረ። ወይቤ እግዚአብሔር አዘዞም እግዚአብሔር ለብርሃናት ይንበሩ ውስተ ጠፈረ ሰማይ ወያብሩ እንዲህ በምድር እነሆ በፀሐይ ጨረቃ ከዋክብት በጠፈር ላይ ይሰልጥኑ በላይ ይቀመጡ መግቦታቸው ይናለም ይሁን ብሎ እግዚአብሔር አዘዘ። ፀሐይ ጨረቃ ከዋክብትም ተፈጠሩ በጠፈር ላይ ተቀመጡ ይላል። አሁንም እግዚአብሔርም አለና አምስተኛው ቀን ላይ ሐሙስ ላይ ስንሄድ እግዚአብሔርም አለ ብሎ ተንቀሳቃሽ አሳ ጉመሬዎችና ሌሎችን ታውጣ ብሎ ባህርን አዘዛት። ባህርም አወጣ ይችላል። ወደ ስድስተኛው ቀን ዓርብ የሚለው እዚያ ቀን ላይ ስንሄድ ደግሞ የምድር አራዊትን እንደገናም ደግሞ የቤት እንስሳትን እነኚህን ከፈጠረ በኋላ እግዚአብሔርም አለ ይልና ቀጥሎ እዚህ ላይ ለየት ያለ ቋንቋ አለው እስካሁን ድረስ ያልተናገረው። እግዚአብሔርም አለ የሚለው እስካሁን እየተነገረ መጥቷል ለሁሉም ፍጥረት። እዚህ ላይ ግን እግዚአብሔርም አለ ካለ በኋላ እንደ አርአያችንና እንደ ምሳሌያችን ወይም በአርአያችንና በምሳሌያችን የሚል ቃል ጨመረበት። ማንን እንፍጠር? ስለዚህ አርአያችንና ምሳሌያችን የሚለው ለሰው የተሰጠው ልዩ ክብር ነው። አሚቃው ልዩ ክብር ነው ማለት ነው። ከዚያ በኋላ ይህንን አስቀድሞ ለክብራችን
የተዘጋጀ ነው ያዘጋጀው ለክብራችን ነው አስቀድሞ ዓለም ሳይፈጠር ማለት በዚያ ቋንቋ እኛን ገልጾ እንደሚፈጥረን አስቀድሞ በእግዚአብሔር የተወሰነ ሐሳብ አለ። አርአያና ምሳሌ ብዬ ሰውን ልፍጠረው ብሎ አስቀድሞ ያዘጋጀልን ክብር አለ ማለት ነው። ለኛ ክብር ያዘጋጀው ማለት አንደኛው ያው ነው። ሁለተኛ እግዚአብሔር ወደዚህ ምድር መጥቶ ሰው ሆነ ስንል የመላእክትን ባህሪ አልፈለገም። እግዚአብሔር የገብርኤልን ባህሪ የሚካኤል ባህሪ አድርጌ ዓለምን ላድን አላለም። እግዚአብሔር እንስሳት፣ አራዊት ብዙ ፍጥረት አለው እግዚአብሔር። ከዚህ መካከል የፈለገው ፍጥረት የለም። እግዚአብሔር 21 ስነ ፍጥረት አለ ከሰው ውጭ ማለት ነው። ያንን አልፈለገም እግዚአብሔር። 20 ዓለማት አለ እግዚአብሔር የፈጠረው። 20 ዓለማትን ምክንያት አድርጎ ዓለምን ማዳን አልፈለገም እግዚአብሔር። ማንን ፈለገ ለሚለው ስንመለከተው ሰው የሚባለው ፍጥረት ነው። ዓለምን ለማዳን ምን ሆነ እግዚአብሔር? ምን ሆነ? ሰው ሆነ። ለዚህ ነው ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ምንድነው የሚለው? ኢነሶም ዘነሶ እመላእክት ዘንበለ ዳእሙም ዘር አብርሃም የመላእክን ባህሪ ላድርጋለን ወይም የመላእክትን ባህሪ አድርጌ ዓለምን ላድን አላለም። ታዲያ የማንን ባህሪ ነው የፈለገው ካላችሁ የአብርሃምን ባህሪ ነው አለ። አብርሃም ሰው ከአብርሃም ዘር እንደሚወለድ እግዚአብሔር አስቀድሞ ተነግሯል። ይህን ተናገረበት ዋናው ዓላማው አስቀድሞ ለኛ ክብር የተወሰነው ሲፈጥረን አርአያና ምሳሌ ብሎ ወደዚህ ምድር መጥቶ ሲያድን እኛን ራሳችንን የኛን ስጋ የኛን ነፍስ ተዋህዶ እኛን እንደሚያድነን አስቀድሞ ዓለም ሳይፈጠር የተወሰነ ክብራችን ነው ማለት ነው። በማን የተወሰነ ክብር? ሊቁ ምን ይላል መሰላችሁ? ዮሐንስ አፈወርቅ የሚባል ሊቅ ሃይማኖት አበው ላይ እግዚአብሔር ለምንድን ነው ዝም ብሎ ዓለምን አላዳነውም? መሞት፣ መሰቀል፣ ሰው መሆን፣ ሕፃን ሆኖ በዚህ ምድር ላይ ጌዳ ማደግ፣ መስቀል መሸከም፣ መገረፍ፣ ምራቅ እስኪተፋበት ድረስ እርቃኑ እስከሚሰቀል ድረስ ለምን አስፈለገ ይላል ሊቁ። ለምን አዳምን ሔዋንን ያባረራቸው? ውጡ ብሎ በቃል ነው። በምንድን ያባረራቸው? በቃል ነው። ውጡ አላቸው፣ ወጡ። ትእዛዝ አፍርሳቸዋል፣ ውጡ አላቸው፣ እርቃናቸውን አስወጣ እግዚአብሔር። አይ ብርሃን ልበሱና ግቡ ማለት እየቻለ በቃሉ አባሩ በቃሉ መመለስ እየቻለ ለምን ሰው ሆነ ይላል ሊቁ። ይሄን በደንብ ለክብረ ዚአነ የሚለው ለኛ ክብር ሲል አስቀድሞ ወሰነ የሚለውን በደንብ ይተረጉምልናል የቅዱስ ጳውሎስን መልእክት ይሄንን ማለት ነው። ለምን እግዚአብሔር ፈለገ ሰው መሆን? ለምን ወደዚህ ምድር መምጣት አስፈለገው? ውጡ ብሎ እንዲያባረራቸው ግቡ ማለት ይችላል አይችልም? እግዚአብሔር ምን የፈጠረው ገነት ነው፣ ቦታ ነው። ማንም ሰው በሰራው ቤት ማስወጣት ማስገባት ይችላል አይደል? በፈጠረው ገነት ግባ ውጣ ማለት የሱ ስራ ነው። ይችላል እግዚአብሔር። ታዲያ ለምን ሰው ሆነ ካላችሁኝ ለሁለት ነገር እግዚአብሔር ሰው ሆነ ይላል። ለስንት ነገር? ለሁለት ነገር። አንደኛው በቋንቋ የገለጠውን ፍቅር በተግባር ይገልጥለት ዘንድ ለሰው ልጅ። ቋንቋው ምንድነው? ቅድም ያልኳችሁ ነው። ፍቅሩን በምን ገለጠ? በአርአያችንና በምሳሌያችን ብሎ ገልጾታል አይደል? ያ የቋንቋ ፍቅር ነው የሚባለው። በቋንቋ ነው። በአርአያችን በምሳሌያችን ወይም እንደ አርአያችንና እንደ ምሳሌያችን ሰውን ምን እንበል? ምክንያቱም በአርአያ በምሳሌ ብሎ ሚካኤል አልተፈጠረ፣ ገብርኤል አልተፈጠረም፣ እጽዋት አልተፈጠሩም፣ አራዊት አልተፈጠሩም፣ እንስሳት አልተፈጠሩም። ሰው ብቻ ነው በዚህ ቋንቋ የተነገረለት። አርአያና ምሳሌ ነው ያለው እግዚአብሔር። ስለዚህ ይሄ የቋንቋ ፍቅር ነው አሉ ሊቃውንቱ። በተግባር ደግሞ ያን በቋንቋ የገለጸውን ፍቅሩን በተግባር መስቀል ተሸክሞ እርቃኑን ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ለሰው ያንን ፍቅሩን በተግባር ይገልጸው ዘንድ ሰው ሆነ እግዚአብሔር። ውጣ እንዳለው ግባ ማለት እየቻለ በቃሉ አለ ሊቁ። አንደኛው። ሁለተኛው እግዚአብሔር ሰው የሆነበት ምክንያት ኦሪት ዘፍጥረት ምዕራፍ 3 ነው የሚተረጉመው እዚህ ላይ ምዕራፍ 3 ወበከመ ተሐባ እንከ በጉሉስ ሰይጣን ውስተ ሥጋ ከይሲ ከማሁ ኮነ ዲነትነ በተሰውሮ ተቃለ እግዚአብሔር ዲበ ዘመድነ ወይም በዘመድነ። ሰይጣን የሰውን ልጅ ከገነት መንጥቆ ያወጣው በከይሲ ሥጋ አድሮ ነው። ተሰውሮ በከይሲ ሥጋ አድሮ አሳተ። እንደዚህ ጨለማ መስዬ ብሄድ ጥንተ ጥላት ነው ተብዬ የተዋረደው መልአክ መጣ ተብዬ አዳምም ሔዋንም አይቀበሉኝም። ስለዚህ የከይሲ ሥጋን ተዋህጄ በከይሲ ሥጋ ላይ አድሬ ድል አድርገው ብሎ ሰይጣን በከይሲ ሥጋ ላይ አድሮ ድል እንዳደረገው በራሱ ከኔ በላይ ጥበበኛ የለም ብሎ እንዳሰበ ከኔ በላይ ጥበበኛ የለም በከይሲ ሥጋ ተሰውሬ አድሬ ሰው የተባለውን ከገነት አወጣው ዕፀ በለስ አብልቼ ብሎ ሰይጣን ተመክቶ ነበርና ከሱ በላይ ጠቢብ እንዳለ ያንን ለማስረዳት እግዚአብሔር ደግሞ መጣና
ሰይጣን ድል ያደረገውን ስጋ ተዋህዶ ሰይጣን ድል ያደረገው ከቃሉ ጋር ናቸው። ገብቷችኋል? በከይሲ ስጋ ተሰወረ ጥበበኛ ነኝ ከኔ በላይ ጠቢብ የለም ብሎ በከይሲ ስጋ ተሰውሮ ሰይጣን አዳምና ሔዋንን ድል አድርጎ ከገነት እንዲያወጣቸው በዕፀ በለስ ምክንያት እግዚአብሔር ደግሞ አይ ካንተ በላይ ጥበብ ከኔ በላይ የለም አትበል፣ አንተን የፈጠርኩ አንተንም ያዋረድኩ በክብርህ እኔ አለው። አንተ በስጋ ከይሲ ድል እንዲያደረካቸው ድል ያደረከውን ስጋ የሰውን ስጋ ተዋህጄ ድል አደርግሃለሁ ብሎ እግዚአብሔር በሰው ስጋ ሆኖ ሰይጣን ረገጠ ይላል ሊቃውንት። ስለዚህ ስለ ሁለት ነገር እግዚአብሔር የመጣው እንጂ ውጣ እንዳለ ግባ ማለት ይችላል እግዚአብሔር የራሱ ነው ማለት ነው። ስለዚህ ይሄ ደግሞ መቼ ነው ከተባለ ድንገት የተወሰነ አይደለም። ሰዎች በቃለ ጉባኤ ወስነው ናውረድና አድነን ብለው ያን ጠርተውት አይደለም የመጣው። አስቀድሞ ለኛ ክብር የተወሰነ ውሳኔ ያለ። በማን የተወሰነ? በእግዚአብሔር ልብ ተመክሮ የተወሰነ። ያንን የወሰነውን ማንም አማካሪ ሳያስፈልገው ራሱ ወስኖ ዓለምን አድናለሁ፣ ዓለምን የማድነው ደግሞ ራሱን የሰውን ስጋ ተዋህጄ ነው፣ ከስጋው ስጋ ከነፍስ ነፍስ ነስቼ ነው ብሎ አስቀድሞ በራሱ ሐሳብ ማንም ሳያስገድደው ማንም ሳያማክረው ራሱ የወሰነውን ያንን ለኛ ክብር ሲል እግዚአብሔር ሰው ሆኖ እንደኛ ወደዚህ ምድር መጥቷል እያለ ነው ሐዋርያው የሚነግረን። ለክብረ ዚአነ ለኛ ክብር አስቀድሞ የተዘጋጀው ዘያምርጎ መላእክተ ዘዓለም የዚህ ዓለም መላእክት የማያውቁት ወሶበሰኬ አይመሩ ይሰቀልቁ ለእግዚአብሔር ስበት የዚህ ዓለም ኃያላን አያውቁትም አለ። የዚህ ዓለም ሰዎች አያውቁትም አለ። አይሁድም አያውቁትም የማያውቁት አለ። ጠቢባንም የማያውቁት አለ። የግሪክ ሰዎችም የጽር ሰዎች ማለት ነው። ሌሎችም ደግሞ አረማውያንም የሮም ሰዎችም እንደገናም ደግሞ ዕብራውያንም አይሁዶችም እነኚህ ሁሉ የማያውቁት አለ። እርሱ ከሁሉ የተሰወረ ነው። ይሄንን አያውቁም አለ። ቢያውቁማ ኑሮ የክብር ባለቤትን ባልሰቀሉትም ነበር። እስኪ በሉ ቢያውቁማ ኑሮ በሉ እስኪ የክብር ባለቤትን ባልሰቀሉት ነበር። አዎ ስለዚህ እኔ የምሰብከው አለ ሳያውቁ የሰቀሉትን ተሰቅሎ ግን ያልቀረውን የገደሉትን የቀበሩትን ሙቶ ግን ተቀብሮ ያልቀረውን በሶስተኛው ቀን የተነሳውን ይሄንን ጥበብ እናገራለሁ። ወባሂቱ አኮኑ ከመዚህ ይቤ መጽሐፍ ግን እንዲህ የለምን ዘአይን ሪየም አይን ያላየውን ወዝ ይሰማ ጆሮ ያልሰማውን ውስተ ልበ ሰብእ ዘይትሃለየ በሰው ልብ ያልታሰበውን ዘአስተዳለው እግዚአብሔር ሊያፈቅርዎ ለሚወዱት እግዚአብሔር ያዘጋጀውን ሊያወርሰን ማለት ነው። እስኪ በሉ አይን ያላየውን ጆሮ ያልሰማውን ልብ ያልመከረበትን ወይም በልብ ያልታሰበውን ሊያወርሰን ይሄንን መጽሐፍ እንደተናገረ የመጣበት ዓላማው መከራ የተቀበለው ያን ሊያወርሰን ነው። አይን ያላየው ማለት መንግስተ ሰማያትን በአይነ ስጋ ላየ ነው ማለት ያያል እንዴ? የለም። በአይን ያላየነውን በአይናችን እያየን እንወርሰዋለን። ጆሮ ያልሰማውን ማለት ያው በሚነገረን ልክ ልንረዳ እንችላለን። ነገር ግን ከዚያ የምንሰማው ደግሞ የተለየ ልዩ የሆነ የዚህ ዓለም ጫጫታ የሌለበት እንክርዳድ የሌለበት የተበጠረ የተንጠረጠረ ቅዱስ ቅዱስ የሚል የመላእክት ምስጋና ብቻ ሁከት የሌለበት ጫጫታ የሌለበት መከራ የሌለበት ሰቆቃ የሌለበት ሕማም፣ ረሃብ፣ ቸነፈር፣ ስደት የሌለበት ያንኛውን አለ የምንሰማው በዚያ አንድ ደስታ ብቻ ያለበትን ያንን እንደምንወርስ አስረግጦ ይነግራል። ውስተ ልበ ሰብእ ዘይትሃለየ በሰው ልብ ብነ ይታሰባል፣ ግን ታስቦ የማይደረስበት ማለት ነው። ታስቦ የማይደረስበት እግዚአብሔር ለሚወዳቸው ያዘጋጀው ያ የእግዚአብሔር መንግስት ነው። ወለነሰ ከሰተለን እግዚአብሔር ለኛ ግን እግዚአብሔር ራሱ ገለጠልን በመንፈስ በመንፈስ ቅዱስ ያስስ ሁሉ አይምንት ይሁን እግዚአብሔር መንፈስ ቅዱስ ስለ እግዚአብሔር ህልውና እንድንመራመር ይረዳናል አለ። ለኛ ግን አለ ከሌላው የተሰወረውን ለኛ ገለጠልን ለልጆቹ። በምን ይገለጣል ከተባለ በመንፈስ ቅዱስ ጸጋ። በምን ጸጋ? ሐዋርያት የሰበኩት በመንፈስ ቅዱስ ጸጋ ነው። አሁን መንፈስ ቅዱስ ይገልጽላቸዋል። የተሰወረውን እየገለጠላቸው ዓለምን አስተምረዋል። መጻፍ ያለባቸውን ለዓለም ጽፈዋል። ዋጋ ከፍለው ዓለምን ወደ ክርስትና እንደሚመጣ ጨለማው ዓለም እንዲበራ አልጫው እንዲጣፍጥ አድርገዋል አባቶቻችን። ለነሱ የተሰወረውን ለዓለም ለነሱ እየገለጠላቸው የሚገልጥላቸው መንፈስ ቅዱስ ነው። መኑ ብእሲ ዘየአምር ዘውስተ ልበ ሰብእ በሰው ልብ ውስጥ ያለውን ሰው ማን ያውቃል? ሰው የሰው ልብ ውስጥ ያለውን አያውቅም።
ዘንበለ መንፈሱ ለሰብ ዘላይሌሁም ሰው በራሱ ውስጥ ያለውን ብቻ ነው ሊያውቅ የሚችለው። ወከማሁኬ ለእግዚአብሔርኒ አልቦ ዘየአምር ህሊናሁ ዘንበለ መንፈሱ ለእግዚአብሔር መንፈስ ቅዱስ ካልገለጸ በስተቀር እግዚአብሔር ያሰበውንስ ማን ያውቃል ይላል። በሌላ ሰው ያለውን አንዱ ሰው አያውቅም የውስጡን ማን ካልገለጠ በስተቀር እግዚአብሔር ካልገለጠ በስተቀር። እንዲሁም በእግዚአብሔር ዘንድ የታሰበውን ነገር እግዚአብሔር ካልገለጠ በስተቀር ሰው ሊያውቅ አይችልም ማለት። ይህንን ለኛ ግን የገለጠልን ማን ነው? እግዚአብሔር መንፈስ ቅዱስ ገልጦልን ተናገርን ይላል። ወዝንቱኒ ነገር ኢኮነ ትምህርተ ጓለመያው አሁን የምነግራችሁ ሁሉ አለ ሐዋርያው የሰው ትምህርት አይደለም። የምን ትምህርት አይደለም? የሰው ትምህርት አይደለም። ቅድም ያልኳችሁ በዚህ ምድር ላይ የምታውቁት ጥበብ እንደዚህ አይደለም። የሰው ትምህርት ሰዎች አስተምሯችሁ ያንን እንዳምልኮ ይዛችሁ የምትኖሩ እንደዚያ እንዳይመስላችሁ። ወይ ኮነ ጥበበ ነገር ዘንበለ ትምህርተ መንፈስ ቅዱስ ወጥበብ መንፈሳዊ ይሄ መለኮታዊ ጥበብ የሆነ የመንፈስ ቅዱስ ትምህርት ነው እንጂ የሰው ጥበብ አይደለም እነግራችሁ አለ። ለመንፈሳውያን ለፈክሩ ዘመንፈስ ለመንፈሳውያን ማለትም የእግዚአብሔር ልጆች ለሆኑ ለተለዩ ለነሱ ግን የሚተረጉላቸው መንፈስ ነውና የመንፈስ ቅዱስን ነገር ይናገራሉ። ወለሰብሰ ዘነፍስ እየእድሞ ዘመንፈስ ወይ ይከፈስ በበደ ይመስሎ ወይ ይክሊ አይምር ከመ በመንፈስ ቅዱስ ይተሐተት በመንፈስ ቅዱስ እንደሚመረመር የማያውቁ ሰዎች ዝም ብለው ከሰው የሚወጡን ነገር ዕውቀት ነው ብለው ከያዙት እሱ ስንፍና ነው አለ። በመንፈስ ቅዱስ ብቻ ነው ዕውቀት የሚመረመረው ሁሉ ነገር የሚታወቀው። ወዘሰቦ መንፈስ ቅዱስ ያለው ሰው ግን ኩሎ ይተሐሰስ ወሎቱሰ አልቦ ዘይተሐሰሶ እሱ ሁሉን ይመረምራል። እሱ እንግዲህ መረምረው የሚችል የለም። መንፈስ ቅዱስ ያለው ሰው ወይም መንፈስ ቅዱስ የረዳው ሰው ወይም መንፈስ ቅዱስ ያደረበት ሰው ሁሉን ይመረምራል። እሱን ሊመረምረው የሚችል ግን አንዳች ነገር የለም። መኑ የአምር ህሊናሁ ለእግዚአብሔር የእግዚአብሔርን ሐሳብ ማን ያውቃል ይላል። ትምህርቱን እያጠናቀቀ ነው። ምን አለ? እስኪ በሉ የእግዚአብሔርን ሐሳብ በሉ እስኪ ማን ያውቃል? የሚያውቃል? ማን ያውቃል የእግዚአብሔርን ሐሳብ? እሱ ያሰበውን ነገር ሲያደርግ ነው የምናውቀው አይደል? ሲተገብረው ነው። ቅድም እንዳልነው አይደል? ዓለም ሳይፈጠር እኛን አስቦናል እግዚአብሔር። አንዳንድ ጊዜ አሁን በዚህ በታምረ ማርያሙ ላይ እመቤታችን ዓለም ሳይፈጠር በአምላክ ሕሊና ታስባ ትኖር ነበር የሚለውን ሰዎች ይህን የሚቃወሙ ሰዎች አሉ። እንዴት ይሆናል? ለምን እንደዚህ ይባላል? ዓለም ሳይፈጠር እንዴት ታስባ ነበር ይባላል? የሚቃወሙ ሰዎች አሉ። አሁን እየነገረን ያለው ይሄ ወንጌል ይሄ ቅዱስ ጳውሎስ መልእክት አሁን እየተማርነው ያለው በደንብ አድርጎ ለዚህ ጥያቄ መልስ ይሰጣል። ዓለም ሳይፈጠር የታሰበልን ለኛ ክብር የታሰበው አይደል ያለው? እስኪ በሉ ዓለም ሳይፈጠር በሉ እስኪ ለኛ ክብር የታሰበልን። አያችሁ? ምን ሳይፈጠር? ዓለም ሳይፈጠር። አሁን እያልን ያለነው ዓለም ሳይፈጠር ዓለም እንደሚድን ዓለም ሰው የሚድነው ደግሞ ራሱ እግዚአብሔር ሰው ሆኖ እንደሆነ ነው አይደል? ዓለም ሳይፈጠር ታስቦ ነበር የምንለው። ስለዚህ ዓለም ሰው ሆኖ እግዚአብሔር ዓለምን የሚያድን ከሆነ ይህ ዓለም ሳይፈጠር ታስቦ ከሆነ ለእናትነት ማን ታስባለች እያለ ነው። በቃ ለእናትነት እሷ ታስባለች ማለት እኮ ነው። ደግሞ መታሰብ አይደንቅም? እመቤታችን መታሰብ ምን ይደንቃል? ይሄ ሰማይ ምድር እንጨት ድንጋይ ሳይፈጠር እመቤታችን ታስባ ነበር። ይደንቃል? ይደንቃል? እንኳን እሷ እኔ ታስብ ይሄ ሳይታሰብ የተፈጠረ አይደል? እናንተ ታስባችሁ የለ? ሳይታሰብ እንጨቱም ድንጋዩም ሰውም አራዊቱም እንስሳቱም መላእክቱም ታስበዋል። እግዚአብሔር ዓለምን ልፍጠር ብሎ አሰበ ነው የኛ ትምህርት። አስቦም አልቀረ ፈጠረ። ሰው ያቅዳል፣ ያቀደውን ወደ ስራ እንደሚያደርግ ይሄ እግዚአብሔር መለኮታዊ ትምህርት ነው። ከእግዚአብሔር ነው ይሄን የወሰድነው። አንዱም ሰው አሳቢ ራዕይ ያለው እቅድ ያለው መሆኑ ነው እግዚአብሔርን ይመስላል የሚባለው። ሥላሴን የምንመስልበት አንዱ ማሰብ ነው፣ ፍትሃዊ መሆን ነው። ክፉና ደግን ለይቶ ማወቅ አንዱ እግዚአብሔርን የምንመስለው በዚህ ነው፣ ሰው የሚመስለው እግዚአብሔር። ስለዚህ ዓለም ሳይታሰብ እመቤታችን ነበረች ብሎ መጽሐፍ ለይቶ እሷን የጠቀሰው ለምን የሚለው ነገር ጥያቄ ካለ ለእናትነት ነው እሷ የታሰበችው። እንደኔ ለሰባኪነት አይደለም፣ ለተሰባኪነትም አይደለም የታሰበችው። ለምን ከተባለ አምላክን ልትወልድ ማን አሰባት? ራሱ አምላክ አሰባት። እሱን እንድትወልደው 9 ወር በማይጸሯ እንድትሸከመው ወልዳ ጡት እንድታጠባው ዓለምን የሚመግብ እግዚአብሔር ጡትን የመገበች ናት እመቤታችን። ዓለምን በመዳፉ ያዘን እግዚአብሔር በቅፏ የታቀፈች ናት እመቤታችን።
በዘባነ ኪሩብ በየማናብ የሚሰለስ የሚቀደስ በህሊና ፍጡራን የማይመረመር እግዚአብሔርን በጀርባዋ አዝላ ግብጽ የወረደች ናት እመቤታችን። እየነገረን ያለ ለአምላክ እናትነት ነው ታስባ ነበር ብሎ መጽሐፍ አጉልቶ ወስዷል። ብቻዋን ታስባ ነበር ዓለም ሳይፈጠር ያለው እንጂ ሌላው ዓለም አልታሰበም ማለት ግን አይደለም። ሁሉም ታስቦ ነው የተፈጠረው። መኑ የአምር ህሊና ሁሉ እግዚአብሔር የእግዚአብሔርን ሐሳብ ማን ያውቃል ማለት ማን መርምሮ ይደርስበታል? ማን ይመራመረዋል? ማን ያውቀዋል? የሚያደርገውን ነገር በልጆቹ ላይ አድሮ ሲያደርግ፣ በቅዱሳኑ ላይ አድሮ ሲያደርግ፣ በቸርነቱ የሚያደርግልን ነገር እሱን ነው የምናውቀው። እግዚአብሔር ግን ከዚህ እስከዚህ ነው ተብሎ የእግዚአብሔር ሐሳብ በህሊና ፍጡራን አይመረመርም እያለን ነው ሐዋርያው። ማን ያውቃል? ወመኑ መማክርቲሁ ለእግዚአብሔር የእግዚአብሔር አማካሪው ማን ነው ይላል። አቃሉ ጋር ናችሁ። አማካሪው ማን ነው? አለው እግዚአብሔር አማካሪ ምን አማካሪ አለ? ሰማይ ሲፈጠር ምድር ሲፈጠር እኮ አማካሪ የለውም። ረዳትም አያስፈልገውም። ያለ መሪዎች አሁን በየአቅጣጫው አማካሪ አለ አይደል? ቀበሌ ጀምሮ እስከ ላይ ድረስ ሁሉም አንዱ አማካሪ አለው። ለምን ሙሉ አይደለም አውቀቱ ሁሉም ማድረግ አይችልም። ዓለማትን በሙሉ ዓለማትን ሲፈጠር ሲዘረጋ እግዚአብሔር ድንጋይ የሚያቀብለው እንጨት የሚያቀብለው አልፈለገም። እግዚአብሔር አይ ይሄኛውን እንዲህ ብታደርገው ይሄኛውን እንዲህ ብታደርገው ብሎ አስተያየት ሰጭ የለም። አማካሪ የለውም። እግዚአብሔር ራሱ በጥበቡ ሁሉን አደረገ። ያደረገው ደግሞ ሁሉ ውብ ነው። ሁሉም በጊዜው ምን አድርጎ ሰራው? እንከን አለ የለም? እስኪ ሰማይ የምናወጣለት እንከን አለ? ከጠፈሩ ከፀዋቱ የምናወጣው እንከን አለ? ከአራዊቱ ከእንስሳቱ የምናወጣለት እንከን አለ? የለም። ይህንን ሁሉ ሲሰራ ግን አማካሪ የለውም ማለት ማን ነው? አማካሪ የለውም ማለት ያ ማለት ግን የእናንተ ጠቢባን ሁሉ አንዱ እየተማረ አንዱ እየተማከረ ነው የምትፈላሰፉት። የግሪክ ጥበብ እንደዚያ ነው። እኛ የምንሰብከው ጥበብ ግን አማካሪ የሌለው የእሱን ሐሳብ ተመራምሮ ፍጡር ሊደርስበት የማይችል እሱ በሰማይ የሚኖር በራሱ ፈቃድ ማንም ሳያስገድደው ወደዚህ ምድር የመጣ አስቀድሞ ለክብራችን ያዘጋጀውን የማዳን ስራ ሰው ሆኖ በቀራንዮ ተሰቅሎ ያዳነን ያንን ጥበብ ነግራችኋለሁ። ይህን ጥበብ ነው የምናገረው አለ። ወንነሰኪ ህሊናሁ ለክርስቶስ ብነ እኛ ግን የእግዚአብሔር ሐሳብ አለን በውስጣችን ይላል። አቃሉ ጋር ናቸው። የማን ሐሳብ? ማንን ማምለክ ማለት ነው? አዎ ማንን መከተል ማለት ነው? የማንን ሐሳብ መቀበል ማለት ነው? ይሄ ነው አለን በልባችን አለን ክርስቶስ አለ። ትምህርቱ ሲዘጋ በዚህ ነው የሚቋጨው ሐዋርያው። እና ስለዚህ በጥበብ በፍልስፍና በተለያየ ችግር ውስጥ የነበሩ ምዕመናንን በመከፋፈል ውስጥ የነበሩ ምዕመናንን እነሱን ከዚያ ሁሉ ውድቀት አንስቶ ሐዋርያው ቅዱስ ጳውሎስ አንድ ክርስቶስ እንዲከተሉ ያዳናቸው እሱ እንደሆነ ሌላው ሁሉ የእውቀታቸው ምድራዊ እንደሆነ መንግስተ ሰማያት የሚያስገባ እውቀት እንደሌላቸው ዋናው መሰረታዊ ነገሩ ክርስቶስን ማወቅና እሱን መከተል የመጨረሻው እንደሆነ ይህንን እግዚአብሔርን እሱን ካልተከተሉ እሱን ካላመኑ መንግስተ ሰማያት መውረስ በዘላለማዊ ሕይወት መኖር እንደማይቻል አስረግጦ ያስተማረበት ትምህርት ነው ይሄ ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።